አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። በእግዚአብሔር ፍጹም ሰላም የተወደዳችሁ የእግዚአብሔር ልጆች በዓለም ዙሪያ የምትኖሩ ሁላችሁ እንደምን አላችሁ? ልዑል አምላካችን እግዚአብሔር በኃጢአት በበደል በርኩሰት የባከነው ዘመናችን ላይ ይችን ቀን በዕድሜያችን ላይ ለንስሐ ጨምሮ በዚህ ወንጌል ማዕድ ዙሪያ ተሰባስበን ቅዱስ ቃሉን እንድንማማር ስለረዳን ስሙ የከበረ የተመሰገነ ይሁን። አትለይምና ቅድስት እናቱ እናታችን ወላዲተ አምላክ እግዚአብሔር ባከበራት የክብር መጠን ከፍጡራን ሁሉ በላይ ከፈጣሪ በታች ስሙ የከበረ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ በዛሬው የትምህርት መርሃ ግብራችን የተሻረችው ቅዳሜ በሚል ርዕስ እንማራለን። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ይግለጽልን። በሰሙነ ሕማማት ከተቀደሱ 8 ቀናቶች መካከል አንደኛዋ የሆነችው ቅዳሜት ናት። ይህች ቅዳሜት በርካታ ምስጢር የሚነገርባት እግዚአብሔር ለእኛ ብሎ በአጭር ቁመት በጠባብ ደረት በሥጋ ማርያም ተገልጦ ከሞተ በኋላ በመቃብር ያደረባት ዕለት እንደመሆኗ መጠን በርካታ የሚነገርላት ነገር አለ። በርካታ የሚዘገብላት፣ በርካታ በሷ የሚተረጎም ምስጢር አለ። ሊቃውንተ ቤተ ክርስቲያን የራቀውን አቅርበው የረቀቀውን አጉልተው በዚች ቀን መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ብሎ የተቀበለውን ሞት በመቃብር ውስጥም አድሮ በአካለ ነፍስ ወደ ሲኦል ወርዶ ያደረጋቸውን ነገር በግብረ ሕማማቱ በስፋት ይታሰባል። ስለዚች ቀን አጠር ያለች ትምህርት እንማራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዕለተ ቅዳሚት ዘብርሃን ሌሊት ደወል አይደወልም። ሥርዓተ አምልኮ ሲጀመር አርብ ሊቃውንተ ቤተ ክርስቲያን ከምእመናን ጋር ተሰባስበው ቀራንዮ ኮረብታ ላይ ሥጋውን የቆረሰውን ደሙን ያፈሰሰውን እርግማናችንን በመስቀሉ ሞት ጠርቆ ከመንገዳችን ያስወገደውን እኛን ለማዳን ብሎ የሞተውን እኛን ለማበርታት ብሎ የደከመውን እኛን ለማልበስ ብሎ የተራቆተውን እኛን ከፍ ለማድረግ ብሎ ወደ ሞት የወረደውን አምላክ በሥጋ የተቀበላቸውን ጽዋትወ መከራ እያሰብን እያስታወስን እንደዚህ ባለ ሥርዓት አምልኮ ቆይተን ቀኑን እንደዚህ ባለ አግባብ በመንፈሳዊ ሥርዓት ካመሸን በኋላ የቅዳሜት መርሃ ግብር ለመጀመር ቤተ ክርስቲያን ደወል አትደውልም። አገልግሎቱ እንደ ሁል ጊዜ ቤተ ክርስቲያን ካህናት አባቶች እንዲሰባሰቡ፣ ምእመናን መጥተው እግዚአብሔርን እንዲያመሰግኑ፣ በቤተ መቅደሱ የሚከናወናቸው ማንኛውንም መንፈሳዊ ተግባራትን ለመስራት መጥሪያ ሆኖ የሚያገለግለው ደወል በዚች ዕለት አይደወልም። ቤተ ክርስቲያናችን ያስቀመጠችው ሥርዓት ነው። ሌሊትም በ9 ሰዓት ካህናት ዲያቆናትና ምእመናን ሌሊት ተሰባስበው በስመ አብ ተብሎ ሥርዓተ ጸሎት በአስርቆት ይጀመራል። ቅብጣውያን በዕለተ ቅዳሚት ዘሰሙነ ሕማማት ቅድስት ሌሊቱን እስከ ነግ ድረስ አይተኙም። በዕለተ ብርሃን ቅዳሚት በጸሎተ ቅዳሴ ላይ ስመ ሙታንን ይጠራሉ። በዚያች ዕለት ያረፉ ምእመናን ቢኖሩም ጸሎተ ፍትሐትም ያደርሳሉ። ሰሞነኛው ልብሰ ተክህኖ ይለብሳሉ። 15ቱ መኃልየ የነቢያት ጸሎት፣ የሰባቱ ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር ይደገማል። ቄሱም ወደ ቤተ መቅደስ ገብቶ ጸሎተ ዕጣን እስከ ፍጻሜው ይደግማል። በመቀጠልም መኃልየ ዘሰሎሞን ይደገማል። እንደዚህ ባለ አግባብ የቅዳሜት አገልግሎት ይጀመራል። ቅዳሜት ራሱን የቻለ እግዚአብሔር የሚመለክባት ዕለት ናት። እግዚአብሔር አምላካችን ለእኛ ብሎ የተቀበለውን ጽዋትወ መከራ ዓርብ ዕለት ያሰበችው ቤተ ክርስቲያን ወደ መቃብር ከወረደ በኋላ በአካለ ነፍስ ወደ ሲኦል ከሄደ በኋላ ያደረጋቸውን ተግባራቶችን ደግሞ በማሰብ
ለእሷ ፍቅር የተከፈለውን ዋጋ በማዘከር ደግሞ በአግባቡ ቅዳሜን ልታስበው አደግድጋ በፊቱ ትቆማለች። እጆቿን ለምስጋና ትዘረጋለች። የከንፈሯን መሥዋዕት ለእግዚአብሔር ትሰዋለች። ላዳናት ክርስቶስ ትንበረከካለች። ለስሙ የሚገባውን ውዳሴ የተሻለውን በኩራቱን የሰባውን መርጣ ለሱ ታቀርባለች። በዚች ቀን የሚከናወኑ በርካታ ተግባራቶች አሉ። ግብረ ሕማማቱ አሁንም መነበቡን ይቀጥላል። ግብረ ሕማማቱ ሰፋ ያለ ንባባቶችን ያካትታል። መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ብሎ የተቀበለው ጽዋዕተ መከራ ቤተ ክርስቲያን እሱም በማዘከር በፍጹም አትወዝንም፣ የዳነችው በቁስሉ ነውና። ሁላችሁ እንደምታውቁት ቁስል ያየን እንደሆነ በርካታ ሰዎችን ሸሻለን፣ እንርቃለን። አዎ በቁስል አማካኝነት የሚመጡ በርካታ ደዌዎች አሉና በቁስል አማካኝነት በርካታ ሰዎች እንደዚህ ወዲያውኑ እንዳዩት እንጸየፈዋለን። የክርስቶስ ኢየሱስ ግን ቁስሉ መሐያዊ ነው፣ አዳኝ ነው፣ ፈዋሽ ነው። በሱ ቁስል እኛ ተፈወስን። እሱ ይቆስላል፣ እኛ እንፈወሳለን። እሱ ይዋረዳል፣ እኛ እንከብራለን። እሱ እርቃኑን ይሰቀላል፣ እኛ የጸጋ ልብስ እንለብሳለን። እሱ ወደ ሞት አዘቅት ይወጣል፣ እኛ ደግሞ በሞቱ ሞታችንን ድል በመንሳት ትንሣኤ ዘለ ክብር እንዳለን የሚያሳስበውን ታላቅ የሆነ የምስጢር ብርሃን ከጎኖቹ ይፈነጥቃል። ስለዚህም ቤተ ክርስቲያን በመከራው ተውባለች፣ አጊጣለች። በእግዚአብሔር ፊት መታየት ሆኖላታል። በእግዚአብሔር ፊት ጸጋ በስቶላታል። ታስታውሳላችሁ፣ መጽሐፍ ቅዱሳችንም ቢሆን ሕግ በሙሴ በኩል ተሰጥቶን ነበረ፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል። አዎ በጸጋ ላይ ጸጋ የተደረበን አባባ ብለን የምንጮህበት የልጅነት መንፈስ የተሰጠን በእግዚአብሔር መለኮታዊ መዳፍ ማረፍ የምንችልበትን አቅም ያገኘ ነው። የእሱ ወደ ሆኑት መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንዳለ ባለስልጣን ያደረግን የክርስቶስ ኢየሱስ አዳኝ የሆነ ሕማማት ነው። በሕማማቱ እኛ ተፈውሰናል። እሱ እየተገረፈ እኛ ነፃ ወጥተናል። እሱ በተቀደሰ ፊቱ ላይ ምራቅ እየተተፋበት እኛ ደግሞ በክብር ከፍ ከፍ ማለት፣ በእግዚአብሔር ፊት መታየት፣ በጸጋ መጎብኘት፣ የጸጋ ልብስ መደረብ፣ በእግዚአብሔር ፊት በሞገስ መንቀሳቀስ ሆኖልናል። አሁን የምናያቸው ምስጢራተ ቤተ ክርስቲያን ሁሉ ለእኛ ጸጋ የሚያፈሱ ወደ እግዚአብሔር የሚያቀርቡ ከኃጢአት እስራት የሚፈቱ የሚያነጹ የቆሸሸውን ከበረዶ ይልቅ ነጭ የሚያደርጉ እነዚህ ሁሉ የተገኙት በክርስቶስ ኢየሱስ ሕማማት ነው። ስለዚህ ቤተ ክርስቲያን ለእሷ ብሎ የተቀበለውን ጽዋዕተ መከራ በደንብ ታስባለች፣ ታስታውሳለች። ቅዳሜትን በተመለከተ ሰፋ ያለ ሐሳብ አለ። ነገርን ከስሩ ውሃን ከጥሩ እንዲሉ ሰለስቱ ምዕት በሃይማኖተ አበው ምዕራፍ ቁጥር 21 ላይ የተናገሩትን ኃይለ ቃል በማንሳት ትምህርታችንን እንጀምራለን። በቀዳሜ ቀን ግን መጾም አይገባም። በቅዳሜ ቀን ፀሐይ እስኪገባ መጾም የሚገባ ሥራ አይደለም ተብሎ ተቀምጧል። ሰለስቱ ምዕት አርዮስም በኒቅያ ጉባኤ ያወገዙ ለቤተ ክርስቲያናቸው ዋጋ በመክፈል የኢየሱስ ክርስቶስን ወንጌል በነፍሳቸው ተወራርደው እየሰበኩ አባቶቻችን ናቸው። አባቶቻችን በኒቅያ ጉባኤ ከሰሩልን ሥርዓቶች መካከል አንደኛው በቀዳሚት ሰንበት መጾም እንደማይገባ ነው። ክርስቲያን የምንጾምባቸው ራሱን የቻሉ ቀናቶች አሉ። እነዛ ቀናቶችን በቀር ነአምን በክሌቱ ሰንበታት እንደተባለ በእነዚህ በሁለቱ ሰንበታት መጾም ለክርስቲያን የሚገባ ነገር አይደለም። እንጾምባቸው ዘንድ በረከት እናገኝባቸው ዘንድ ሥጋችንን እንጎስምባቸው ዘንድ ራስ ወደሆነ ወደ ክርስቶስ እናድግባቸው ዘንድ የተሰጡን እንጾምባቸው ዘንድ እንባረክባቸው ዘንድ የተሰጡን በርካታ ቀናቶች ቢኖሩም በቀዳሚት ሰንበት ግን በፍጹም አይሁን ብለው አስቀምጠዋል። በጣም ይገርማቸዋል። ቀዳሚት ሰንበት ግን በዓመት ውስጥ አንድ ጊዜ ትሻራለች። ቀዳሚት ሰንበት ግን በዓመት አንድ ጊዜ ትጾማለች። ቀዳሚት ሰንበት ግን በዓመት አንድ ጊዜ እግዚአብሔርን በጾም የምናገለግልባት ዕለት ተደርጋ ትለያለች፣ ትከብራለች። ምክንያቱም የሁላችን አዳኝ መድኃኔ ዓለም ኢየሱስ ክርስቶስ
ሙስና መቃብርን ድል ከመንሳቱ አስቀድሞ በመቃብር ውሎባታል አድሮባታልና ነው። ቅዳሜት ሰንበት የምትጾመው በዓመት አንዴ ነው። ለዛ ነው በሰሙነ ሕማማት ውስጥ ያለችው ይቺ ቅዳሜ የተሻረችው ቅዳሜ ተብላ የምትጠራው። ስለዚህ አክፍሎት የምናከፍልባት ናት። በቀደሙት አባቶቻችን ዘመን በሰሙነ ሕማማት ሆሳዕና እሁድ ተበልቶ የሚበላው ማክሰኞ ማታ ነበረ። ከዚያም ሐሙስ ማታ ጉልባን በልተው እህል የሚቀምሱት የትንሣኤ ሌሊት ነበረ። አሁን ብዙ ሰዎችም ሐሙስ ማታ ከተመገቡ በኋላ እስከ ዕለተ እሁድ ሌሊት ከእህልና ከውሃ ተከልክለው 2 ቀን ይጾማሉ። ይህን ማድረግ ያልተቻላቸው ደግሞ አርብ ማታ እህል ቀምሰው እስከ በዓለ ትንሣኤ ጸሎተ ቅዳሴ ፍጻሜ ይጾማሉ። ይህም ጾም አክፍሎት ይባላል። አክፍሎት በእያንዳንዱ ኦርቶዶክሳዊ ሕይወት ውስጥ በግድ በመንፈሳዊ ሕይወታችን በረከት እናገኛለን ብለን ልናደርጋቸው ከሚገቡ የግዴታ ውዴታ ተግባራቶች መካከል አንደኛው ነው። እያንዳንዱ ክርስቲያን ማክፈል አለበት። መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ብሎ ሙስና መቃብርን ድል አድርጎ ከመነሳቱ በፊት በመቃብር ውስጥ የመቆየቱን ጉዳይ እያሰብንና እያስተዋልን ሥጋችንን በጾም አማካኝነት እየጎሰምን በአክፍሎት እሱ ከሙታን ተለይቶ ከመነሳቱ አስቀድሞ በፍጹም አንበላም የሚል መንፈሳዊ አቋም ይዘን በአክፍሎት ልንበረታ እንዲገባን ቅዱሳት መጻሕፍት ተባብረው ይመክሩናል። በገድለ ተክለ ሃይማኖትን የጸሎተ ሐሙስ ዕለት ክፍለት ተብሎ ተጠርቷል። ይህም ጸሎት ከምሴተ ሐሙስ እስከ ትንሣኤ እሁድ ሌሊት 9 ሰዓት ድረስ ለሚጾሙት 57 ሰዓታት ቆይታ አለው። 2 ቀን የማያከፍሉ ከሐሙስ የተረፈውን ጉልባን ይበላሉ። ስለዚህም ከአርብ ማታ እስከ ትንሣኤ እሁድ ሌሊት 9 ሰዓት ድረስ ለሚጾሙ ደግሞ የጾሙ ጊዜ ወደ 33 ሰዓት ይረዝማል። በመጽሐፈ ግብረ ሕማማት የአክፍሎትን መነሻ እንዲህ ተጽፏል። ዮሐንስ ከአምላክ እናት ከቅድስት ድንግል ማርያም ጋር ወደ ቤቱ ተመለሰ። አይሁድም ጌታችን ኢየሱስ ክርስቶስን እንዴት እንዳደረጉት ያየውን ሁሉ ከእርሷ ጋር ተነጋገረ። እርሷም ቀንና ሌሊት ስታለቅስ ስትጮህ ከሐዘን ተጽናንታ እህል ውሃን አልቀመሰችም ነበረ። ከሐዘን የተነሳ 3 ቀን እስኪፈጸም ከዓይኖቿ እንባ አልተቋረጠም። በቤተ ክርስቲያናችን ትውፊት አክፍሎት የተጀመረው ይህንን ጾም አብነት በማድረግ ነው። የበዓለ ትንሣኤ ቅዳሴ የሚቀደሰው በመንፈቀ ሌሊት ስለሆነ በልቶ ማስቀደስና መቁረብ ተገቢ ባለመሆኑ ከሐሙስ ጀምሮ ማክፈል ካልተቻለ ደግሞ በአርብ ከቤተ ክርስቲያን ከተመለሱ በኋላ እህል ቀምሶ ቅዳሚት ዕለተ ብርሃንን ማክፈል ይገባል። እመቤታችንን ዋቢ አድርጎ ነው። እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ከተያዘበት ዕለት አንስቶ መከራ እየተቀበለ ባለበት በነዛ ሰዓት አደለም ምግብ ትዝ ሊላት ትበላው የነበረው ትጠጣ የነበረው እንባዋን ነው። መከራ ነበር የጸናባት፣ በነፍስሽ ሰይፍ ያልፋል ተብላ ነበርና ከመስቀሉ ያልተለየው በመከራው በፍጹም ካጠገቡ ቅንጣት ታክል እንኳ ያራቀው መጥም ይቅርታ ሁላችሁም ወንጌላዊ ዮሐንስም እንኳ ከእሷ ጋር በፍጹም ጥንቃቄ ይጾም ነበረ። እነዚህን እናትና አባቶቻችንን አስበን የመድኃኔ ዓለም የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም አገልጋዩ የወደው የነበረው ደቀ መዝሙሩ ቅዱስ ዮሐንስ ወንጌላዊን መሰረት አድርገው 2 ቀን የሚጾሙ ሰዎች አሉ። 57 ሰዓት ከእህል ውሃ ተለይተው እግዚአብሔርን በአክፍሎት የሚያገለግሉ እመቤታችንን ለመምሰል የሚደክሙ ኃጢአታቸውን በጾም በጸሎት ለማሰረይ ደጅ የሚጸኑ ደረታቸውን የሚደቁ እንባቸውን የሚያፈሱ አሉ። ይሄ ካልተቻላቸው ግን አርብ ሲሰግዱ ይውሉና ማታ ላይ ደግሞ የተረፈውን የተወሰነ ነገር ለቁመተ ሥጋ ያክል በልተው ቅዳሴው የትንሣኤ እስከሚፈጸም ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ የተቀበለውን ጸዋትወ መከራ ለእኛ ብሎ የተቀበለውን በባሕሪው የሌለው ሞት በባሕሪው የሌለው ሞት ስላችሁ ሥጋ ከመዋሃዱ እኛን ለማዳን ከመምጣቱ በአጭር ቁመት በጠባብ ደረት በሥጋ ማርያም ከመገለጡ አስቀድሞ ሞት በባሕሪው የሌለ ሕያው አምላክ ነው። እኛን ለማዳን በአጭር ቁመት በጠባብ ደረት በሥጋ ማርያም ስለተገለጠ ከእኛ እንደ አንዱ ሆኗልና
በሞቱ ሞታችንን ለማጥፋት እርግማናችንን በመስቀል ሞቱ ጠርቆ ከመንገዳችን ለማስወገድ በትንሣኤው ትንሣኤያችንን ለማረጋገጥ በሕያውነት በመለኮታዊ መዳፉ ሊያሳርፈን ሙቷልና እሱን በማሰብ እንጾማለን። እሱን በማሰብ ደጅ እንጠናለን። ስለዚህም አክፍሎትን በተመለከተ በቤተክርስቲያናችን ያላት አመለካከት አስተምሮ ይሄን ይመስላል። ሁለት አይነት አክፍሎት ነው ያለው። የመጀመሪያው ሐሙስ ዕለት ከበሉ በኋላ እህል ውሃ የማይቀምሱ አርብን እየሰገዱ ከዋሉ በኋላ እህል ውሃ ሳይቀምሱ ቅዳሜን የሚውሉ ቅዳሜን ደግሞ እንደዛ ከዋሉ በኋላ ቅዳሴ የትንሣኤው ቅዳሴ ልክ እንዳለቀ እህል የሚቀምሱ አሉ። ይሄ በጣም ከባድ አክፍሎት ነው። ማንም ሰው ልምድ ከሌለው ይህንን በፍጹም መጀመር የለበትም። ሁለተኛው አክፍሎት ደግሞ አርብ ማታ ሁላችንም ከመጣን በኋላ ከስግደቱ ከጾሙ ከጸሎቱ ተሳትፈን በቤተ ክርስቲያን ሥርዓት አምልኮን እንደሚገባ ስንከታተል አምላካችን ኢየሱስ ክርስቶስ ለኛ ብሎ የተቀበለውን ጸዋቶ መከራ በማስታወስ እየጾምን እየሰገድን ከዋልን በኋላ አርብ ማታ መተን እህል ቀምሰን የትንሣኤ ቅዳሴ ካለቀ በኋላ ደግሞ እህል የምንቀምስበት ሌላኛው አክፍሎት ነው። ስለዚህ እነዚህ ሁለት አክፍሎቶች አሉ። የተሻረችው ቅዳሜ ላይ በዋነኝነት የሚከናወነው አክፍሎት ነው። በቤተ ክርስቲያንም ሥርዓት አምልኮ ይፈጸማል። ጠዋት ራሱን የቻለ አገልግሎት አላት ቤተ ክርስቲያን። በዛ መርሃ ግብር ተገኝተን ከበረከቱ እየተሳተፍን አክፍሎቱን በመፈጸም በበዓሉ ነዳያንን ደስ በማሰኘት ምክንያቱም መድህን ዓለም ኢየሱስ ክርስቶስ በክበበ ትስብእቱ በግርማ መለኮቱ ሲመጣ ርቦኛ አብልተኛል፣ ጠምቶኛ ጠጥተኛል፣ ታርጄ መጥቻ አልብሰኛል ብሎ ይጠይቀናልና በትንሣኤው በዓል ደግሞ ነዳያን ከኛ ጋር ደስ እንዲላቸው፣ የተራቡ በልተው እንዲጠግቡ፣ የተጠሙ ጠጥተው እንዲረኩ፣ የታረዙ ለብሰው እንዲሞቃቸው፣ እናትና አባት የሌላቸውን ጧሪ ቀባሪ የሌላቸውን አዛውንትና ሕፃናትን በሚገባ ያለንን ከበረከቱ አካፍለናቸው እግዚአብሔርን ደስ የሚያሰኝ በዓልና ክብር ያስፈልጋል። እዚሁ ላይ ግን በፍጹም ጥንቃቄ ሁላችንም ልናዳምጥ የሚገባ አንድ መሰረታዊ መልእክት ማስተላለፍ እንፈልጋለን። የጌታ የኢየሱስ ክርስቶስ የትንሣኤ በዓል ላይ ኮንሰርት ሂደን የምናመሽ ሰዎች እንገሰጽ። እግዚአብሔር አምላካችን ተነሳ የተባለው ለኃጢአት አይደለም። እኛ ኢየሱስ ክርስቶስን የምናመልከው በቅዳሴ በማህሌት ከካህናት አባቶቻችን ጋር በስርዓት አምልኮ ቤተ ክርስቲያን ውስጥ ነው እንጂ በመጠጥ አይደለም። ከቆርኪ ጋር ተጠርገን ከቡና ቤት በመውጣት አይደለም እግዚአብሔርን የምናከብረው። የተቀደሱ በዓላቶቻችንን አናርክሳቸው። እግዚአብሔር አምላካችን ደስ የሚያሰኝ መንፈሳዊ ስርዓት ቤተ ክርስቲያናችን ሰርታልናለችና ያን ስርዓት በማክበር ለሥጋ ለነፍስ የሚሆን በረከትን እየሸመትን እግዚአብሔር አምላካችን ደስ ልናሰኘው ይገባል እንጂ በየመሻታ ቤቱ መጠጥ እየጠጣን ሰክረን ተወላግደን እንደዚህ ያለውን እግዚአብሔር አምላካችን ፈጽሞ የማይከብርበት ቤተ ክርስቲያናችን የማትደግፈውን ኃጢአትና እርኩሰትን በመስራት እግዚአብሔርን አናሳዝን፣ እግዚአብሔርን አናስከፋ። በመንፈሳዊ አገልግሎት በማህሌት በዝማሬ የተነሳውን ንጉሥ ከፍ ከፍ በማድረግ ለእኛ ብሎ የተፈጸመልንን የተደረገልንን መንፈሳዊ ሥርዓትን በማሰብ በማስተዋል በቤተ ክርስቲያን ቅጥር ግቢ ከካህናት ጋር በቅዳሴ በማህሌት እግዚአብሔርን በማክበር በዓሉን ደስ በሚያሰኝ መንፈሳዊ ሥርዓት ልናከብር እንጂ በመጠጥ በዘፈን እኒህን በመሳሰሉ ሥጋዊ ነገር እንዳናከብረው ልንጠነቀቅ ያስፈልጋል። እግዚአብሔር አምላካችን በዓሉን የበረከት ያድርግልን። የትንሣኤው ብርሃን በልቦናችን አብርቶ እግዚአብሔር ደስ የሚያሰኘው መንፈሳዊ ሥራ ሰርተን በቀኙ ለመቆም በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።